እረዳሻለሁ። በርግጥ ብሩኬን የሆነ ቆንጠጥ ለማድረግ እየሞከርሽ ነው ያለሽው፣ ገባኝ። ሲሪየስ ለመሆን እየሞከርሽ ነው ያለሽው። ይሄ በጣም ደስ የሚል ነገር ነው። ምክንያቱም ብሩኬ ያኔ እንደዛ ሲቀብጥብሽ የነበረውን ነገር በሙሉ አቁሞ ስርዓቱን ይዟል። በቃ ስርዓቱን ይዟል። ስለዚህ ስርዓቱን ስላስያሽው በቅድሚያ አንቺን ማመስገን እንፈልጋለን። እና አሁን እንደምታዩ አይንሽን እያየን ያለው አንቺ የምትናገሪው ነገር በሙሉ አንድ በአንድ ማዳመጥ ጀምሯል። አንዳንዴ የሰው ልጅ በተፈጥሮ ትንሽ ቆንጠጥ ማድረግ ስለሚያስፈልግ ነው። ከቤት መውጣትሽ ለበጎ ነው። በቃ ይሄንን ለበጎ ነው በይና ብትወስጁ ነው የሚሻለው። ብሩኬ አሁን ጸባዩ እየተስተካከለ ይመስላል። ያሽቃባጩን የፍፄን ጉዳይ ተዉት። አጥረግርገዋለች ዛሬ ሃይሚ በደንብ አድርጋ ማለት ነው። ዛሬ እኔ ሃይሚና ብሩክ አንድ ላይ ስላየዋቸው በጣም ነው ደስ ያለኝ። ሃይሚ ብዙ ነገር እያስተማረችው ትገኛለች። ሃሁ እያለች እያስተማረችው ትገኛለች። በጣም ብዙ ነገር የሷን ዋጋ ምን ያህል ትልቅ እንደሆነ ለብሩኬ እያሳየችው ትገኛለች። ኤፍሬም ከመምጣቱ በፊት ተፈጠሩ ነገሮች አሉ። በሃይሚና በብሩኬ መሃል ብዙ ሴቶች እየመጡ ነበረ። ብሩኬ ጋር ብሩኬን እያሉ እቤት ድረስ እየመጡ ነበር። ብሩኬም እንዲሁ በቸልተኝነት እያለፈው ነበር ነገሩን በሙሉ። ሃይሚ ይሄ ነገር ለምን እንደዚህ ይሆናል ብላ ስትጠይቀው መልስ እንኳን በትክክል አይመልስላትም ነበረ በሰዓቱ ብሩኬ ለሃይሚ። ብሩኬን ሃይሚን በማጣቱ ምን ያህል እንደሚጎዳ እያየው ይገኛል በአሁኑ ሰዓት። ሃይሚም የፈለገችው ይሄ ስሜት እንዲሰማው ፈልጋ ነው። ገባችሁ? በእጅ የያዙት መዳብ እንደሚባለው ማለት ነው። ከቤት ከወጣች በኋላ ብሩኬ እየተሰማው ያለው ነገር በሙሉ በቃ ስሜቱ ሁሉ የተረባበሸ በቃ ስሜቱ ሁሉ በቃ ምን ልበላችሁ ድብልቅልቅ ያለ ስሜት ነው የሚሰማው እንደምታዩት ማለት ነው። ብሩኬ ለሃይሚ ምን ያህል ፍቅር እንዳለው ነው የሚያሳየው። ገባችሁ? ሃይሚም በብሩኬ መጨከን እንደማትችል ነው በዚህ ቪዲዮ ያየሁት ዛሬ። ምክንያቱም ሃይሚ ብሩኬ አንድ ነገር ሆኗል ስትባል በቃ አያስችላትም። እንደምታዩት ከችን ያለችው አንዴ ሃይሚና ብሩክ መቼም አይለያዩ። ይሄንን ቃሌን ያዙልኝ። የምሬን ነው የምላችሁ። ብሩክና ሃይሚ ይሄ የህይወታችሁ ውጣ ውረድ አንዱ አካል ነው በቃ። ስለዚህ ይህንን አምናችሁ መቀበል አለባችሁ። አሁን እያጋጠማችሁ ያለውን ነገር በሙሉ በብልሃት ብታልፉት በጣም ነው ደስ የሚለኝ እና ሁለታችሁም ባታማረሩ ጥሩ ነው። ምክንያቱም ፈጣሪ እናንተን ለመፈተን አለ አይደለ? ፈተና ምድር ላይ መቼም አይጠፋም። እየተፈተናችሁ ነው እንደሆነ ነው የሚሰማኝ። ስለዚህ ብሩኬ አንተም ተረጋጋ፣ ለመረጋጋት ሞክር። ሃይሚም አንቺም ለመረጋጋት ሞክሪ። አንቺ የምትፈልጊውን ብሩኬን እያገኘሽው ትገኛለሽ። አሁን ራሱን እያገኘ ይገኛል በአሁኑ ሰዓት ብሩኬ። ያ ሃይሚ የሚለው ብሩኬ አሁን ተመልሶ እየመጣ ይገኛል። ስለዚህ በጣም ደስ የሚል ሁኔታ ውስጥ ነው ያላችሁት። በቃ እኔ እንዲሳያችሁ በቃ ደስ እያለኝ ነው። በቃ የምሬ ነው የምላችሁ። ምክንያቱም እናንተ በቃ እየተኮራረፋችሁ ራሱ አይመስለኝም እንዲሳያችሁ ማለት ነውና የፍቅር ኩርፊያ ነው። የፍቅር ኩርፊያ ደግሞ ምንም ማለት አይደለም። በውስጡ ቂም የለውም፣ ፍቅር ብቻ ነው። እና በብሩኬና በሃይሚ መሃል ያለው ነገር በሙሉ በጣም ወደ መቀራረቡ ሁኔታ እየሄዱ ይመስላል ቤተሰብ። በጣም ደጋግሞ ሃይሚን ሲጠይቃት የነበረው አሁንም አንድ ላይ አንሆንም ወይ? እኔ ጋር አትመጭም ወይ? ይሄንን ፍቅር ብቻ ፈጣሪ ያሳያችሁ። እና ሃይሚም ብሩኬን በጣም እያዳመጠችው ትገኛለች። ልቡን ነው እያዳመጠች ያለችው ባይገርማችሁ ማለት ነው። እና ትመለሻለሽ እንዴ ሲላት በቃ አላ አይደለ እንደ መግደርደር እያለች ነው ያለችው። እና እሷም አያስችላትም በብሩኬ ወደ ብሩኬ መመለሷ የማይቀር ነገር ነው። እኔ ላንቺ አንድ መልእክት አለኝ። ብሩኬ በትላንትናው ጉዳይ ላይ ምንም እጁ የለበትም። ይሄንን ማወቅ አለብሽ። ምክንያቱም ብሩኬ አንቺ ከቤት ከወጣሽ በኋላ አንቺን ብቻ ነው የሚፈልገው፣ አንቺን ብቻ ነው የሚናፍቀው። ሃይሚ ብቻ ነው የሚለው። ይሄንን መረዳት አለብሽ። እና ነገሩን እያበጣበጠ ያለው ነገሩን እያበላሸ ያለው ጓደኛ ተብዬ ፍፄ ተብዬው ነው። እና ጥፋተኝነት የለበትም ብሩኬ። በዚሁ አጋጣሚ ልነግርሽ ፈልጋለሁ። ይሄንን ቪዲዮ እንደምታዩ እርግጠኛ ነኝ። እና ብሩኬን በቃ የሆነ ወደ ቤት መመለስሽን ግን ብታስቢበት የሚሻል ይመስለኛል። እኔ የምፈልገው አንቺንና ሰላም ነው። በቃ ለምን ሰላም አብረን ነው። ከዚህ በላይ ባትቀጭው ጥሩ ነው። ብሩኬ በጣም ነው ያሳዘነኝ። እንደዚህ እየለመነሽ በጣም ነው የሚያሳዝነው። ማርያምን ወድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ ሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ትንሽ ቅጣቱን አቅልይለት። አንዳንድ በቃ ተስፋ የሚሰጡን ነገሮችን ንገሪው። ወደ ቤት እንደምትመለሺ አይነት ወሬዎችን አብሪለት።
ገባሽ? ተስፋ የሚሰጥ ነገር ያስፈልገዋል ብሩኬ። ምክንያቱም በአሁኑ ሰዓት በቃ በጣም ከፍቶታል እውነት ለመናገር ማለት ነው ሀይሚ። ስለዚህ ብሩኬ ባንቺ የሚጨከን አንጀት እንደሌለው እኛ የጨረቃ ፋሚሊ ጠንቅቀን እናውቃለን። በቃ ስለዚህ አንቺ ማድረግ ያለብሽ ነገር በቃ 1-2 ቀን እዛ ውጪ ካደርሽ ይበቃል። ከዛ በኋላ ወደ ቤትሽ ወደ ብሩኬ ጋር ብትመለሽ ነው አሪፍ የሚሆነው ብዬ ነው የማስበው። እኔም ጋር ሌሎችም ጋር እየደወለ እንደፈለገ የፈለገውን አይነት ሙድ ሊያራምድ አይገባም። የፍፄን ጉዳይ ወደ ቤት ስትመለሽ ይሻላል። ወደ ቤት ስትመለሽ በቃ ዋጋውን መስጠት አለብሽ። ፍፄን እንደዚህ እያደረገ ያለውን ነገር በሙሉ ዋጋውን ልትሰጪው ይገባል። ለዚህ ድርጊቱ ማለት ነው። የትላንቱ ብቻ ሳይሆን ከዛም በፊት አንዳንድ ነገሮችን እያደረገ ነበር። አብሳላትን ጎትቶ እቤት ድረስ የማምጣት ፍላጎቱ በጣም በቃ ይገርመኛል እኔ ራሱ ሳስበው ማለት ነው። ስለዚህ የፍፄን ነገር መቋጫ እንድታበጅለት ፈልጋለሁ ወደ ቤት ስትመለሽ። የምሬን ነው የምልሽ። ካልሆነ ግን በአንቺና በብሩኬ መሀል ያሉትን ነገሮች ወደማይሆን በቃ እያባባሰ ነገሩን የማይሆን ነገር ውስጥ ልትገቡ ትችላላችሁ ሁለታችሁም። እንግዲህ የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።